ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ነው የምትገኙትኝ ፉትቦል ካፌን ያደመጣችሁ ስለሆነ እጅግ ነው የምናመሰግነው የቀደም ሲል ሊቨርፑልን ሻምፒዮንነት አነሳን በጣሊያን ሴሪያ ደግሞ ፉክክሩ የበለጠ እየሄደ ነው የሚገኘው ናፖሊ ትናንትና አሸንፏል በዲያጎ አርማንዶ ማራዶና ስቴዲየም 2-0 ነው ያሸነፈው ስኮት ማክቶሚናይ በጣሊያን ብቻ ሳይሆን በክረምቱ ከተፈጸሙ ትላልቅ ዝውውሮች መካከል አንዱ መሆኑን ያሳየ ነው የሚገኘው ትናንትናም የናፖሊን 2 ግቦች አስቆጥሯል 11 የሴሪያ ግቦችን አስቆጥሯል በዚህ ውድድር ዓመት ናፖሊ ግን የሴሪያው መሪ መሆን ይችላል 3 ነጥብ ብዙ ነው በዚህ ቀሪ ጨዋታዎች እንመልከተው ከ11 ጎሎች 8ቱ ጨዋታው 0-0 ያሉ የተቆጠሩ ናቸው ጎል ማስቆጠር አንድ ነገር ነው በጣም የሚያስደንቅ ስታቲስቲክስ ነው ለምሳሌ ማሬክ ሃምሺክ በናፖሊ ደጋፊዎች በጣም የሚወደድ የቀድሞ የኒዮፖሊታን አምበል ነበር በመጀመሪያው ሲዝን 10 ጎል ነው ያስቆጠረው እና ሁሉም ነገር መቼስ በስታቲስቲክስ አይብራራም ግን በጣም ወሳኝ ጎሎች ትላንትና እንዳስቆጠረው አይነት ጎል ማለት ነው ሁለቱም ጎሎች ይቆጠሩ ያው የመጀመሪያ ጎሎች ነው የመጀመሪያው ጎል 0-0 ያሉ የተቆጠሩ ናቸው በተለይ ደግሞ በዚህ በመጨረሻዎቹ ሳምንታት የዚህ ተጫዋች ጥቅም የበለጠ እያላቀ ነው የሚያስደንቅ ግዢ ነው የስኮት ማክቶሚናይ ግዢ ግን ለተጫዋቹ አንዳንዴ ይለፍ ማለት ጥሩ ነው አንዳንዴ ሌላ ደግሞ ቻሌንጅ መፈለግ በጣም በጣም ጥሩ ነገር ነው ወደ ጣሊያን ከሄደ በኋላ ልክ ነው የኮንቴ ቡድን ነው አሁን ባለድል ሊሆን በጣም በጥሩ ሁኔታ ላይ ነው ያለው በተለይ ደግሞ የኢንተርን ያለፈውን 10 ቀን ወይም ያለፈውን ሳምንት ሁኔታ ስናይ ደግሞ አሁን ሞመንተሙ ያለው በሚገባ በናፖሊ እጅ ነው ናፖሊ አንድ ጨዋታ እንኳን ቢሸነፍ ከዚህ በኋላ ኢንተር የተቀሩትን ሁሉ ቢያሸንፍ ወደ ኤስፔራጂዮ ወደሚሉት ወደ መለያ ወደ ፕሌይኦፍ ነው የሚሄዱት እንጂ ኢንተርም አውቶማቲካሊ ሻምፒዮን አይሆንም የጎል ልዩነት ምን አይደለም የሚታየው ናትላንት ለናፖሊ በመጠኑ ከተፈሩት ጨዋታዎች መካከል አንደኛው የቶሪኖ ጨዋታ ነው ቶሪኖ በጣም ጥሩ ቡድን ነው ጥሩ አሰልጣኝ ያለው ቡድን ነው ትላንትና ያው ልዩነቱ ይሄንኑ ቡድን ኢንተርም ይገጥማል ግን ኢንተርም ይገጥመው ወደ ቱሪን ሄዶ ነው ትላንትና ግን እንዳነሳሹ በማራዶና ነው ጨዋታው የተደረገው እና በሁለት የስኮት ማክቶሚናይ ጎሎች አሸንፏል እንግዲህ ማሬክ ሃምሺክ ከዚህ በፊት የሴሪያ ሻምፒዮን አልሆነም የኤዲኤል የመጀመሪያ ፈራሚ ነበር ኦሬሊዮ ደ ላውሬንቲስ የናፖሊ ፕሬዝዳንት ከሆኑ በኋላ መጀመሪያ ያስፈረሙት እና ብዙ ውጊያዎችን ያሸነፈላቸው ካፒቴን ነበር እሱ እንኳን በመጀመሪያው ሲዝን ይሄንን አላደረገም በኋላ እንዲያውም የማራዶናን ሁሉ ሪካርድ አሻሻልከው ብዙ ጎል በማስቆጠር ቀጥሎ ድሬስ ሜርተንስ እና ሎሬንዞ ኢንሲኛ የከፍተኛ ጎል አስቆጣሪነቱን ሪካርድ ወሰዱት ስለዚህ በአንድ አመት በአዲስ ሲዝን ብዙ ጎል ያስቆጠረ አማካይ ሆኗል ሁሉንም ነገር ነው የሚያደርገው አይገመትም ለመገመት በጣም ያስቸግራል አጫወቱን ጥልቅ ሆኖ ልታዩት ይችላልሽ ከዚህ በፊት ፕሮግራም ሰርተናል ስለሱ ለነገሩ በመጠኑም ቢሆን ግን የናፖሊ አጫወት ፕሪዲክተብል እንዳይሆን በጨዋታ ውስጥ አሰልጣኙ ሲስተሞች እንዲለዋወጥ የሚያደርግ ነው ግን ደግሞ አይደክሜ ነው በዚህ ውድድር ዘመን በሴሪያ የሱን ያህል ብዙ ኪሎ ሜትር ከቨር ያደረገ ተጫዋች የለም የዛሬ 2 አመት እንደዚሁ የሴሪያ ሻምፒዮን በነበሩበት ጊዜ የክቫራትስኬሊያ የሁለቱ ብቻ አይደለም ግን ክቫራትስኬሊያና የቪክቶር ኦሲመን ጥቅም ብዙ ይነገር ነበር አሁን ከሉካኩ በአንድ ነው የሚያንሰው ለፍጹም ቅጣት ምት መቼም አይደለም ከሉካኩ በአንድ ነው የሚያንሰው አስቆጠረው ጎል አሁን ደግሞ ባለፉት 3 ጨዋታዎች 5 ጎል መሰለኝ ያስቆጠረ ጎሎች በየጨዋታው ያስቆጠረ ያለ ተጫዋች እና ለአሰልጣኝ ኮንቴ ደግሞ ከተጫዋቾቹ ብዙ ዲማንድ ለሚያደርግ ብዙ እንዲፋለሙለት ለሚፈልግ ብዙ እንዲተጉለት ለሚፈልግ አሰልጣኝ ደግሞ በደንብ በልክ የተሰራ አሰልጣኝ ነው አንደኛ ብዙ ኪሎ ሜትር ይሸፍናል በሴሪያ በዚህ አንደኛ ነው ሁለተኛ ብዙ ዱዌል ያሸንፋል በሴሪያ በዚህ አንደኛ ነው ከሁሉም የሴሪያ አማካዮች በላይም ጎል አስቆጥሯል ጎሎቹ ደግሞ በጣም የተለያዩ ናቸው ትላንትና ለምሳሌ የመጀመሪያ ጎል ደንበኛ የ9 ቁጥር ጊዜውን የጠበቀ በትክክለኛው ቦታ ላይ የተገኘ 9 ቁጥር የሚያስቆጥረው አይነት ጎል ነው ያስቆጠረው ልክ እንደዚህ ኦፖርቹኒዝም ይባላል በቃ በትክክለኛው ጊዜ ተገኝቶ አይነን አጋጣሚ መጠቀም ማለት ነው ያንን ኢንተር ሚላን ላይ ሲያስቆጥር አይተናል ከሳጥን ውጪ ጎል ያስቆጥራል ባለፈው ሳምንት ኢምፖሊ ላይ ያስቆጠረው አይነት ጠንካራ ምት መጥቶ ጎል ማስቆጠር ይችላል ከኮሞ ጋር ደግሞ እንዳየነው ዘግይቶ ሮጦ ወደ ሳጥን ገብቶ ቦክስ ክራሽ አድርጎ ጎል ማስቆጠር ይችላል በጭንቅላቱ ቁመቱን ተጠቅሞ ጎል ያስቆጥራል በጣም ረጅም ነው ስኮት ማክቶሚናይ
እና ካስቆጠራቸው ጎሎች መካከል 8ቱ ጌም ብሬከርስ የሚባሉ ወይም ጨዋታ የተቆለፈውን ጨዋታ የከፈቱ ጎሎች ናቸው። የሚገርም ነው። በዚህ ውድድር ዘመን እንግዲህ ማቴዎ ሬቴጊ፣ ማርከስ ቱራም፣ ሞይሴ ኪን ብዙ ጎል ያስቆጠሩ ናቸው። ሌሎቹ በሙሉ አጥቂዎች ናቸው። በእርግጥ ግን የእሱን ያህል የጨዋታ የመክፈቻ ጎል ያስቆጠረ የለም። ጌም ብሬክ ያደረገ ተጫዋች የመክፈቻ ጎል ያስቆጠረ ተጫዋች የለም እና እንደገና በ3 ዓመት ውስጥ ለሁለተኛ ጊዜ ሻምፒዮን ለማድረግ አሁን በጣም በጥሩ ሁኔታ ላይ ነው ያሉት። በተለይ የተቀሩትን ጨዋታዎች ክብደት ስናይ እና ኢንተር የገባበትን የሰሞነኛ ችግር ስናስተውል ይህንን የሚያሳይ ነው። ትላንትና ከሮማ ጋር ነበር ደግሞ ኢንተር የተጫወተው። በመጥፎ ጊዜ መጥፎ ቡድኖች ነው ያገኛሉ። አሁን ባለፈው ሳምንት ቦሎኛን አገኘ። ቦሎኛ ከሮማ ቀጥሎ የሴሪያው ምርጡ የኢንፎርም ቡድን ቪንቼንዞ ኢታሊያኖ ቡድኑ ለኮፓ ኢታሊያ ፍጻሜ ያደርሶታል። ቻምፒየንስ ሊግም የሚያሳትፈው ይመስላል። ግሩም እግር ኳስ እየተጫወተ ያለ ቡድን ነው። በሱ ነው መጀመሪያ የተሸነፈው። ሪካርዶ ኦርሶሊኒ ያቺን ጎል አስቆጠረ። በሳምንቱ አጋማሽ ደርቢ ደላ ማዶኒና መጣና በኤሲ ሚላን ተሸነፈ። ሚላን በዚህ ዓመት መጥፎ ሲዝም ቢሆንም በጠቅላላው ግን ከኢንተር ጋር ጥሩ ሪካርድ አለው። ትላንትና ደግሞ በ2025 ከምርጡ የሴሪያ ቡድን ጋር ተገናኙ። በውጤት በኩል ከክላውዲዮ ራኒሪ ሮማ ጋር እና ትላንት በሳንሲሮ ጁሴፔ ሚያዛ 1-0 ተሸነፈ። በሶስቱም ጨዋታዎች ጎል አላስቆጠረም ኢንተር። ከ2012 በኋላ ለመጀመሪያ ጊዜ ነው ኢንተር 3 ተከታታይ ጨዋታዎች ላይ ጎል ማስቆጠር ሲሳነውና ሲሸነፍ። ያ ድህረ ሞሪኞ ጊዜ ነበር። ሞሪኞ መተካት አስቸጋሪ የሆነበት ወቅት ነበር። ቤኒቴዝ መጡ፣ አልሆነም። ራኒሪ ራሳቸው ነበሩ ያኔ ለመጨረሻ ጊዜ ትላንትና ሮማን ይዘው ወደ ሚላን የሄዱት ሰው በሳቸው ጊዜ ነው ለመጨረሻ ጊዜ እንደዚህ የሆነበት። ረጅም አታካች አመታት ነበሩ። ደህና አሰልጣኝ እስኪቀጥር ኮንቴ መጥቶ እስኪሳካለት ድረስ የተፈጸሙት የአሰልጣኝ ቅጥሮች ሁሉ የተሳኩ አልነበሩም። እነዛን አመታት የሚያስታውስ ሳምንት ነው እያሳለፈ ያለ። 3 ተከታታይ ጨዋታዎች ተሸንፏል እና ትላንት አይንክ ደጋፊውም የገባው ይመስለኛል። ወደ ኩርቫ ሱድ ሄደው ወደ ዋናዎቹ የኢንተር ደጋፊዎች ወደሚቀመጡበት የስቴዲየሙ ክፍል ሄደው ደጋፊዎቹ ለድጋፋችሁ እናመሰግናለን ሲሉ በቃ እንደደከመ ኤነርጂ እንደጨረሰ ቡድን አድሚት አድርገዋል። 52ኛ ጨዋታቸው ነው ትላንትና። ናፖሊ በ15 ጨዋታ ያነሰን የተጫወተው። መዛል አለ። በዛ ላይ በሴሪያ በእድሜ በአማካይ ትልቁ ቡድን ነው 31 ዓመት። የአትላንትና ሚኪቻሪያን ለመሰለፉና በሱ ፈንታ ዳቪድ ፍራቴሲ መጫወቱ አቨሬጁን ጥቂት ዝቅ ያደርገዋል እንጂ በጣም በእድሜ ትልቅ ቡድን ነው። ግን ቱራም ደግሞ ስላልተሰለፈ በሱ ቦታ ማርኮ አርናውቶቪች ስለገባ እሱም እድሜውን የቡድኑን እድሜ ከፍ ያደርገዋል። ጉዳቶች አሉ። ትላንትናውን ፍራቴሲ ተሰለፈ። ለሱ በጣም አስፈላጊ ነበር። ጥር ላይ ይለቃል ምን ሲባል ቆይቶ አሁን ባየርን ላይ ያንን ጠቃሚ ጎል አስቆጥሯል። ደህና ነው፣ ግን በፍጹም ሚኪቻሪያንን መሙላት አይችልም እና ትላንትና ሚኪቻሪያን በቅጣት ምክንያት አልተሰለፈም። ያንን ክፍተት ያንን ስፔስ አየ ነው። ስለዚህ በጣም አስቸጋሪ ሳምንት ነው። እኔ የገረመኝ ከዛ አይነት ህመም በኋላ የሚመጣ ቡድን ልክ ነው። ባርሴሎና ጨዋታ ያለበት ከነገ በስቲያ እሱንም ማስላታቸው አይቀርም። ግን ጨዋታው እንደዛ ቀዝቅዝ ብሎ መጀመሩ በጣም አስገራሚ ነበር። ከፍተኛ መጠበቅ ነበር የጠበቁት ኢንተር እንዴት ሪስፖንድ እንደሚያደርግ። ምክንያቱም ሁለቱም አስቸጋሪ ጨዋታዎች ናቸው። ቶሪኖም ሮማም ጥሩ ቡድኖች ስለሆኑ ሁለቱ እንዴት ነው የሚጫወቱት የሚለውን ማየት ፈልግ ነበር። በጣም በቀስታና ዝግ ባለ ቴምፖ ነበር ጨዋታው ይደረግ ነበር። ያ ደግሞ ለሮማ ይመቻል። ምክንያቱም የክላውዲዮ ራኒሪ ስፔሻሊቲ አንደኛው የተከላካይ መስመራቸውን ጥብቅ አድርጎ ማደራጀት ነው። ግን ሲጀምር ደግሞ ጃንሉካ ማንጂኒ ቢጫየ ምናምን። ስለዚህ ኢንተር ጨዋታውን ቢያፈጥ ነው ማይሆን ጥፋት ይሰራል ጃንሉካ ማንጂኒ። ኢቭን ታርጌት ማድረግ ትችላለሽ እሱን። ግን ዝግ ባለ ፔስ ነው ቡድኑ የሚጫወተው። አሰልጣኙም እንደ ቡድን አልተጫወትንም፣ ዝም ብሎ ፕሬሸሩ ኢንዲቪጁዋል ፕሬሸር ነው የነበረው፣ የጋራ ጥረት አላደረግንም ብሎ ቡድኑን ተች። ግን ጎሉ እንደሚቆጠር ያስታውቅም። እኔ አንድ ክላውዲዮ ራኒሪ የገረመኝ ነገር በአንዳንድ ትልልቅ ጨዋታዎች ላይ ሲያደርጉ ካየሽ ማቲያስ ዙለን ቀኝ ላይ ያስጀምሩትም። በተለይ ደግሞ እንደ ፌዴሪኮ ዲማርኮ አይነት ያለማቋረጥ የሚያጠቃ ዊንግ ባክ ሲኖር ራስን አሳልፎ እንደመስጠት ከቦሎኛ ጋር ከአትሌቲክ ቢልባኦ ጋር በዩሮፓ ሊግ ሲጫወቱ ኒኮ ዊሊያምስ ስለነበር የሚጫወት አንድ ፔርሽ የሚባል ባለፈው ጥሪ ያመጡት ተጫዋች አለ። እሱን ነበር የተጠቀሙት። ምክንያቱም የበለጠ ዲፌንሲቭ ሶሊዲቲ ያለ ጠንካራ ነው። ብዙ አንድ ለአንድ መከላከል ይችላል።
ፌዴሪኮ ዲማርኮ ባለበት እና ሶስተኛው የግራ መስመር ተከላካይ ካርሎስ አጉስቶ ሆኖ ኢንተር ብዙ ሊያጠቃ እንደሚችል እየታወቀ አሰልጣኙ ማቴስ ዙሌን ያሰለፉት እና ጎሉን ያስገኘው እሱ ነው። እቺ ምርጥ ውሳኔ ነች። ሁለተኛ በመከላከል ጊዜ ያው በዚህ የውድድር ዘመን ኢንተር ያጣው አንደኛው ብዙ ጊዜ ከሜዳ በጉዳት ርቆ የነበረው ደንዝል ደንፍሪስ ነው እና አሁን እየተጫወተ ነው። ደንዝል ደንፍሪስ ከአንሄሊኖ ጋር አንድ ላንድ የሚገናኝ ከሆነ ከባድ ሚስማች ነው። ስለዚህ አሰልጣኙ ምን ያደረጉ በመከላከል ጊዜ ሶስተኛው ከሱ ጋር ብዙ ጊዜ የሚገናኘው ኤቫን ዲካ የሚባለው ፈረንሳይ ተከላካይ እና በተደጋጋሚ ያንን አሳይመንት በሚገባ ይወጣ ነበር። በኋላ እድለኛ ነው ቢሼክ ላይ ጥፋት ሰርቶ የፍጹም ቅጣት ሊሰጥ ይችል ነበር። ፋብሪ አርቢትሩ አልሰጡትም የፍጹም ቅጣት ምት። ምናልባት እሱ ኢንተር ደጋፊዎችን ቅር ያሰኛቸው ይሆናል። ግን አርቱም ዶቢቭክ ጥሩ ቢሆን በመልሶ ማለት መጀመሪያ አጋማሽ ተጨማሪ ጎል ኮኔ ብረት መልሶበታል። ሌሎችም እድሎች ነበሯቸው። በሁለተኛው አጋማሽ ደግሞ በጣም አሪፍ የመልሶ ማጥቃት እድሎች ኖሯቸው በኤግዚኪዩሽን ምክንያት የባከኑ አጋጣሚዎች ነበሩ። ለኢንተር ጥሩ ሳምንት አይደለም። ስለዚህ አሁን አድቫንቴጅ ናፖሊ ሆኗል ማለት ነው።